አንዲት ሴት ለምትወደው ወንድ ፍጹም ማድረግ የሌለባት አራቱ የሳይኮሎጂ ስህተቶች። ማንኛውም ሴት የምትወደውን ወንድ በህይወቷ ውስጥ ማቆየት፣ የልቡ ንግስት መሆንና የዘላቂ ፍቅር ባለቤት መሆንን ትፈልጋለች። ለዚህም ስትል ብዙ ጊዜ መስዋዕትነትን ትከፍላለች። ፍቅሯን በተለያዩ መንገዶች ትገልጻለች። ነገር ግን አብዛኛውን ጊዜ ፍቅራችንን ለማሳየት የምናደርጋቸው አንዳንድ ነገሮች ሳናውቀው ከወንዶች ተፈጥሮና ሳይኮሎጂ ጋር እንደሚጋጩና ሳቢነታችንን ሙሉ በሙሉ እንደሚያጠፋው ብታውቁስ? ሳይኮሎጂ እንደሚለው ወንዶች ለሚያገኟቸው ነገሮች ሁሉ ዋጋ አይሰጡም። ይልቁንም ዋጋ የሚሰጡት ክብር ላላት፣ የራሷ ማንነትን ላልጣለችና በቀላሉ ለማይገመቱ ሴቶች ነው። ብዙ ጊዜ ሴቶች በጥሩ እምነትና በፍቅር ስሜት የሚሰሯቸው ነገር ግን ወንዶች ሳያውቁት እንዲርቋቸው ወይም ደግሞ ዋጋቸውን እንዲያሳጧቸው የሚያደርጉ አደገኛ የሳይኮሎጂ ስህተቶች አሉ። ዛሬ አንዲት ሴት በምንም አይነት ሁኔታ ውስጥ ብትሆንም ለምትወደው ወንድ ፍጹም ማድረግ የሌለባትን 4 ታላላቅ የሳይኮሎጂ ሚስጥሮችን ይዤላችሁ ቀርቤያለሁ። በተለይ 3ኛውና 4ኛው ነጥብ በፍቅር ህይወታችሁ ውስጥ ያላችሁን ክብርና ሳቢነት ለአንዴና ለመጨረሻ ጊዜ እንዳታጡት የሚጠብቃችሁ ወሳኝ ህግ ነው። እስከ ቪዲዮ መጨረሻ ድረስ በጥሞና አብራችሁኝ ሁኑ። ምክንያቱም ዛሬ የምንነጋገረው ስለ ፍቅር ብቻ ሳይሆን ስለ ሴትነት ክብርና ስለ ልቦና ብስለት ጭምር ነው። ስህተት 1 ሙሉ በሙሉ ዝግጁ መሆን። የመጀመሪያውና በጣም የተለመደው ስህተት ምን መሰላችሁ? ሁልጊዜና በሁሉም ቦታ ዝግጁ መሆን ነው። አንዲት ሴት አንድን ወንድ ስትወደው ሙሉ ጊዜዋን፣ ሀሳቧንና ትኩረቷን ለሱ ብቻ የመስጠት ዝንባሌ ታሳያለች። እሱ በፈለገው ሰዓት ሁሉ ስልኳን ወዲያውኑ ታነሳለች። የራሷን እቅድ ሰርዛ እርሱን ለማግኘት ትሮጣለች እና ሙሉ ቀኗን እሱን በመጠበቅ ብቻ ታሳልፋለች። በሳይኮሎጂ ዓለም ዘስኬርሲቲ ፕሪንሲፕል ወይም የእጥረት ህግ የሚባል ነገር አለ። የሰው ልጅ ተፈጥሮ ሁል ጊዜ በቀላሉ የሚያገኘውንና ያለምንም ልፋት እጁ ላይ የሚወርቀውን ነገር ዋጋ የመቀነስ አዝማሚያ ያለው። አንድ ወንድ ሁል ጊዜ ያለምንም ልፋት ዝግጁ እንደሆናችሁለት ሲረዳ ሳያውቀው የመጓጓት ስሜቱ ይቀንሳል። ይህ ማለት ሆን ብላችሁ ጨዋታ መጫወት ወይም መደበቅ አለባችሁ ማለት አይደለም። ይልቁንም የራሳችሁን ህይወት፣ የራሳችሁን ህልም፣ ስራና ጓደኞችም ሊኖራችሁ ይገባል። አንድ ወንድ እናንተን ለማግኘት ጊዜያችሁ ማክበር እንዳለበትና የእናንተን ህይወት በሱ ዙሪያ የማሽከረከር መሆኑን በተግባር ማየት አለበት። ሳቢነት የሚጀምረው የራሳችሁን ህይወት ስታከብሩ ነው። ስህተት 2 እሱን ለመቀየር መሞከር። ሁለተኛው ትልቁ ስህተት ወንዱን እንደ አንድ ፕሮጀክት አይቶ እሱን ለመቀየር ወይም ለማስተካከል መሞከር ነው። ብዙ ሴቶች የአንድን ወንድ ድክመት፣ መጥፎ ልምዶች ወይም ባህሪዎችን አይተው እኔ በፍቅር ቀይረዋለሁ፣ የተሻለ ሰው አድርገዋለሁ ብለው ያስባሉ። ሳይኮሎጂ የሚነግረን ግን ፍጹም ተቃራኒ ነው። አንድ ወንድ ራሱን ለመቀየር ካልወሰነ በስተቀር ማንም ሴት በግድ ልትቀይሩ አትችልም። ይልቁንም እሱን ለመቀየር በምትሞክሪበት ጊዜ ወንዱ የሚሰማው ቁጥጥርና ያለመቀበል ስሜት ነው። ልክ እንደ እናቱ እየገሰጸችኝ ነው ብሎ ማሰብ ይጀምራል። ይህ ደግሞ በግንኙነት ውስጥ ያለውን የፍቅርና የሳቢነት ስሜትን በፍጥነት ያጠፋዋል። እውነተኛ ወንድ የሚፈልገው አሰልጣኝ ወይም እናት ሳይሆን ባለፈው ማንነቱ የምታከብረውና የምታምነው የፍቅር አጋር ነው። ድክመቶችን በሳል በሆነ መንገድ መጋራት መብታችሁ ቢሆንም እሱን ለመቀየር ሙሉ ጉልበታችሁን ማጥፋት ግን ራሳችሁን ማድከምና ግንኙነቱን ወደ ጭቅጭቅ መድረክ መለወጥ ብቻ ነው። ስህተት 3 ራስንና ክብርን መካድ። አሁን ደግሞ ወደ ተከታታዮቼ ወደ እጅግ ወሳኙና አደገኛው ወደ ሆነው 3ኛው ስህተት እንለፍ። ይህ ስህተት ፍቅርን ለማግኘት ሲሉ ራስንና ክብርን አሳልፎ መስጠት ይባላል። አንዳንድ ሴቶች ግንኙነታቸው እንዳይፈርስ ወይም ወንዱ እንዳይለያቸው በመፍራት ብቻ የእሱን ጥፋቶችን ሁሉ ያለምንም ቅድመ ሁኔታ ይቅር ይላሉ። የእናንተን ክብር የሚነካ ቃላት ሲናገር፣ ለእናንተ ያለውን ቦታ ዝቅ ሲያደርግ ወይም ደግሞ ስሜታችሁን በተደጋጋሚ ሲጎዳው እያያችሁ ስለምወደው ነው ብላችሁ ዝም የምትሉ ከሆነ ይልቁንም ትልቁ የሳይኮሎጂ ስህተት ይሄ ነው። ወንዶች ራሷን የምታከብር የራሷ ቀይ መስመር ወይም ባውንደሪ ያላትን ሴት በጥልቀት ያከብራሉ። አንድ ወንድ ምንም አይነት ጥፋት ቢያጠፋ እናንተ እንደማትለዩት ካወቀ ሳያውቀው ለእናንተ ያለው ጥንቃቄና አክብሮት እየቀነሰ ይሄዳል። በፍቅር ውስጥ ይቅር ባይነት ድንቅ ባህሪ ቢሆንም የእናንተን ክብር የሚጋፋና ማንነታችሁን የሚያሳንስ ከሆነ ግን መስመር ታሰምሩለት ይገባል። እዚህ ጋር ልታስታውሱትና ልትረሱት የማይገባው ነገር ቢኖር የራሷን ክብር የማታከብር ሴት ማንም ወንድ መጥቶ ሊያከብራት አይችልም። ስህተት 4 የፋይናንሻልና የደህንነት ጥገኝነት። 4ኛውና የመጨረሻው ሚስጥር ሙሉ በሙሉ በእሱ ላይ ጥገኝነት መፍጠር ነው። ይህ ጥገኝነት በሁሉም መልኩ ሊገለጽ ይችላል። በስሜትና በገንዘብ ጥገኛ መሆን ማለት ነው። የእናንተ ደስታ፣ ፈገግታና የዕለት ተዕለት ውሏችሁ ሙሉ በሙሉ በእሱ ላይ ብቻ እንዲንጠለጠል ማድረግ ነው። እሱ ደስተኛ ካልሆነ ቀናችሁ ይበላሻል። እሱ ካልደወለ ዓለማችሁ የጨለመ ይመስላችኋል። ይህ አይነት ከባድ ጫና ወንዶችን ያስፈራቸዋል። ምክንያቱም የአንድን ሙሉ ሰው ደስታ መሸከም ኃላፊነት ከባድ ስለሆነባቸው ሸሽተው መውጣትን ይመርጣሉ።
በተጨማሪ በገንዘብም ቢሆን ሙሉ በሙሉ በአንድ ወንድ ላይ ጥገኛ መሆን ሳቢነታችሁን ይቀንሳል። የራሳችሁ ዓላማ የራሳችሁ ትንሽ ቢሆንም ገንዘብና በራስ የመተማመን አቅም ሲኖራችሁ በወንዱ አይን ውስጥ ያላችሁ ግርማ ሞገስ እጅጉን ይጨምራል። ወንዶች በራሷ የምትተማመንን የራሷ ህልም ያላትና ከሱ ጋር የምትሆነው ስለፈለገችው እንጂ ስላጣች እንዳልሆነ የሚያውቃትን ሴት ከምንም በላይ ያከብራታል፣ ይወዳታል። ውድና የተከበራችሁ የሜሮኒካ ቻናል ተከታታዮች ፍቅር ማለት ራስን ማጥፋት ወይም ሌላ ሰው ውስጥ መቅለጥ ማለት አይደለም። ፍቅር ማለት ሁለት ነፃ የሆኑ ሰዎች የየራሳቸው ማንነትና ክብር ያላቸው ሰዎች አብሮ የሚያምር ህይወትን የሚገነቡበት ጥበብ ነው። አንድን ወንድ ስትወዱት ልባችሁን ስጡት፣ ደጉኑለት፣ አፍቅሩት። ነገር ግን መቼም ቢሆን የእናንተን ዋጋና ክብር አሳልፋችሁ አትስጡ። ምክንያቱም አንድ ወንድ የእናንተን ፍቅር ሊወደው ይችላል። ነገር ግን እናንተ ለዘላለም በህይወት ውስጥ የሚቆየው ለእግዚአብሔርና ለራሳቸው የሚሰጡትን ክብር ሊመለከት ብቻ ነው። ዛሬ ያነሳዋቸው አራቱ የሳይኮሎጂ ስህተቶች በብዙቶቻችን ላይ በፍቅር ህይወታቸው ውስጥ ሳያውቁት ትልቅ ጠባሳን የሚጥሉ ናቸው። እናንተስ ከነዚህ አራት ነጥቦች ውስጥ በህይወታችሁ ውስጥ በጓደኞቻችሁ ላይ ያስተዋላችሁት የትኛውን ነው? ይበልጥ አስተማሪ ሆኖ ያገኛችሁትስ የቱን ነው? በኮሜንት መስጫው ላይ በነጻነት አጋሩኝ። ሁሉንም አንብቤ መልስ መስጣችሁ ይሆናል። ይህ ቪዲዮ ጠቃሚ እውቀት እንደሰጣችሁ ተስፋ አደርጋለሁ። ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። እንዲሁም መሰል ጥልቅ የፍቅር የሳይኮሎጂና የስኬት ሚስጥሮች ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የቤተሰብ አባል ሁኑ። በቀጣይ ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ድረስ በክብርና በፍቅር ኑሩልኝ። እስከ መጨረሻው ድረስ አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። ቸር ተመኘውላችሁ።